ያደረው የአብርሃምና የሄርሜላ ነገር ጉድ ነው። የቆመ ሙዝ ሲሉ የቆመ ሙዝ የታለ ብዬ ሳይስመለከት ማምሸቴ እኔ ራሱ ግራ ገብቶኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ላይክ ሸር ለሁሉም ይድረስ እላለሁኝ ማለት ነው። እንግዲህ አቶ አብርሃም ታደሰ ምንድነው ሱሪውን ሲያስታጠቅ በጣም እኔ እኮ ይሄንን ስራታችሁ እንዴት አድርጋችሁ እንደምትቀርጹት በጣም ይገርመኛል። እኔ ራሱ ማታ ቪዲዮውን አላየሁትኝም ነበር በደንብ አሁን ነው ያየሁትኝ። በጣም አሳፋሪ የሆነው ነገር አብርሃም ታደሰ ታዲያ እንዴት እንደዚህ ሊያረግ ቻለ እንዴ? የቆመ መኪና አይግጫችሁና ማለት ነው እንዴ? የፈለገውን ነገር ይሄ ልጅ እኔ ሩታ ነፍሰ ጡር ናት አይደል? ነፍሰ ጡር ሲሆን ሰው አይገናኝም አይደል እንዴ? ስለዚህ ሩታ ነፍሰ ጡር ስለሆነችበት ይሄ ደግሞ ይችሊ ሴት ልጅ ወንድ ልጅ ነው እያሻሸችው ነው። እንደዚህ ከሚሆን በቃ ልክ እንደ ሴት ልጅ ረዘም ያለ ቲሸርት ቢለብስ እኔ ተመራጭ ነው። አብርሃም በጣም ብዙ የሚወድህ ሰው ኦዲየንስ በጣም እያዘነብህ ነው። ወደ ራስ ብትመለስ እንደኔ መልካም ነው። ይሄንን ቀበቶ እንደዚህ አድርገ ያንተ ልጅ ነገ የሚወለደው ልጅ ይሄንን ቪዲዮ መቼም ማየቱ አይቀርም። ምንድነው የሚሰማው? ምን አይነት ትምህርት ነው? የሌላውን ሰው ተው፣ ያንተ የራስ ልጅ አባቴ ምን አይነት ሰው ነበረ ነው የሚለው። እናውቃለን በጣም አብርሃም መልካም ነው ምናምን የቡታጅራ ዩቲዩበሮች በቲክቶክ ስትገልጹ ነበር። አዎ መልካምነቱን ማንም ያውቃል። ግን መልካም ሰው ቢሆንም የሚሰራቸው ቪዲዮዎች ደግሞ በቃ ህገ ወጥ ነገሮች ናቸው። ከዚህ ብትታቀብ። ብዙ ሰው ሲንጫጫ ነው ይሄ እንደዚህ ሆነ ቀበቶውን እንዴት አድርገው እንደሚያወጡ። ስለዚህ እንደኔ ወደ ራስ ብትመለስ መልካም ነው። ሩታ ደግሞ ራሷን ችላ የምትኖር ሴት ናት። ራሷን የምታስከበርና ብዙዎቻችሁ ትናንትና እንዴ ፈረንጁ ምን አይነት የተለየ ቪዲዮ ሰርቶ ነው ምን አይነት ከፈረንጁ ጋር ሰርታ ነው ብዬ ነበረና ሩታ ደግሞ ምንም መልካምነቱን አብራ ያደረገውን ነገር እየወቀሰችው ነው። ምንም ደግሞ የሚያስጠላ ነገርም የለም። ምንድነው ይሄንን ያህል ግን እናድርጋችሁ? ሩታ እንደዚህና ስትሉ የነበራችሁ እኔ ስላላየው ነው ማታ እንደውም ማና ስትናገር ዝም ያልኩት አላየውም ነበርና ምንም መብቷ እኮ ነው። ከፈለገችው ሰው ጋር ሩታ መታ መስራት መብቷ ነው። ደግሞ ሰው እንዲቀየር ነው እንደዚህ ያደረገችው ሩታ። እንዴ ሁልጊዜ ሩታን ተወቃሽ አታድርጉ። ሰው እንዲያድግ ነው። እኔ እውነት የቡታጅራ ዩቲዩበሮች ህሊና ቢኖራችሁ ዛሬም ነገ እነግራችኋለሁ፣ ሐውልት ለሩታ መስራት ነበረባችሁ። እንዴ አሁንም አረፈደም፣ ስሩላት በቃ በስሟ ጀግና ናት። በቃ አብርሃም ከዚህ ስራ ወጣ ሌላ ስራ ብትሰራ እንደኔ መልካም ነው የምለው። እንግዲህ በጣም ብዙዎቹ ሲያስደምም የነበረ አረዜድዬ ነገር ምንድነው እንዴ እናንተ? የሱን እንትን ምን አሳያችሁ? መቼም ከጥፍሩ እስከ ራሱ ነው መቼም አብርሃምን የምታውስ ይመጣ። በቃ የፈለገውን ነገር ይስራ። እኛ እሱን እንድንሰድብ እኔ ሰድቤ አብርሃምን ኃጢአት አልገባም። ምን አገባኝ? የፈለገውን ነገር ይስራ። በሰራበት ደግሞ አስተያየት እንሰጣለን። አው ዩቲዩበር እስከሆነ ድረስ መቼም ያለነሱ አንሰራም ብንል ራሱ አያስችለንም፣ እንሰራለን። ስለዚህ አብርሃም ወደ ራስ ተመለስ። ሩትዬ ጠንክሪ፣ ጀግናይት፣ በርቺ። ቪዲዮ ከሰዓት ይጠብቁኝ አዲስ ነገር